እንደምወድሽ ታውቂያለሽ አይደል? ሪች ቆይ ምንድን ነው ይሄን ያህል? እሷ የተለየ ሴት ነች? አዎ በጣም ለእኔ የተለየሽ ሴት ነሽ ሪች። በደንብ ቲና ነኝ ቲና። አንቺ ሪችዬ ነሽ። አትሰማኝም እንዴ? ቲና ነኝ። ቢገባ ከራይል በላይ የወደድኩና በአንተ ፍቅር የተሰቃየሁት እኔ ነኝ። እሺ በቃ ይቅርታ አድርጊልኝ። እሺ በእኔ ምክንያት የሁላ ነገር ስላሳለፍሽ ይቅርታ በጣም። ይሄኔ ማን እንደሆንኩኝ አውቀህ ነው? አዎ በደንብ ነው። እውነት? አዎ ይቅርታ አድርጊልኝ ያልኩሽ። ይሄኔ ለምንድን ነው እሱ ይቅርታ የምትጠይቀኝ? አንተ እኮ ምንም አላጠፋህም። ለዚህ ሁሉ መንስኤው ራሄል ናት። አውቃለሁ። ለዛ እኮ ነው ይቅርታ እያልኩሽ ያለሁት። ይሄኔ ይቅርታ አያስፈልገኝም። ከተረዳኝ ለእኔ በቂ ነው። እሺ በጣም ነው ውድድ ማድረግሽ። ከልብህ ነው? እኔም በጣም ነው እሺ የምወድህ። እና ለቲና ሁሉን ነገር ትተሽ እጅሽን አጣጥፈሽ ልትቀመጪ ነው? ሳሪ ምን አድርጊ ነው የምትይኝ? አሁን ቤት ነሽ እባክሽ። ወዴት? መጀመሪያ ሄኖክ ጋር ሄደሽ ሁሉንም ነገር ትነግሪዋለሽ። ሊያገኘኝ እኮ አይፈልግም። ቆይ ስታስቢው እውነት ሄኖክ ጠልቶሽ ነው የሚመስልሽ? ቢጠላኝም እኮ ምክንያት አለው። እንደውም ከሚገባው በላይ ታግሶኛል። ሪች የምነግርሽን ነገር ስሚ። እሱ ጋር እንሄዳለን። ሁሉንም ነገር ተነጋግራችሁ ትፈቱታላችሁ። ከዛ እኔ ያገናኘው ሐኪም ጋር ትሄጃለሽ። ስለ እርግዝናውም እርግጠኛ ትሆኛለሽ። ዛሬ እኮ እንደታየው ነገርኩሽ። እሷ ትክክለኛ ነገር ትንገርሽ አትንገርሽ በምን እናውቃለን? እንዴት? ሐኪም እኮ ናት። ያው እነቴን ያዘጋጇት ሰው እንዳትሆን ብዬ እኮ ነው። አይ መዲና ታገናኘች። መዲ? አዎ ምን ነው? ቆይ ነገር እንዴት ነው? መቼም መዲ ከማይሆን ሰው ጋር ታገናኘኝም አይደል? ታዲያ እሷ ጋር ምርመራ ማድረግሽንና እርጉዝ መሆንሽን መባ እንዴት ሊያውቅ ቻለ? እኔ እንጃ። ከዛ ደግሞ መባ ሐኪሟ ጋር የነበርሽበት ቦታ መጣ። እሷም በዛው ሄዳ ቀረች። አዎ ይሄ ነገር ምንም አያሳምንም። መዲ ከነቲና ጋር አላውቅም፣ ግን እኔ እንደዛ ነው የሚመስለኝ። አይሆንም። መዲን በጣም አምናታለሁ። ብቻ ሁሉንም ነገር እውነቱን ለማወቅ ቤት መሄድ ይኖርብናል። አይ ይቅርብኝ ሳሪ። ቆይ ምንሽን ለምንድን ነው የማትሰሚው? በይ ተነሽ እንሂድ። ሳሪ አንቺ እራስሽ ለምን አትሰሚኝም? ተነሽ። ሄኒ ጠልቶኛል፣ አይፈልገኝም። ተነሽ። ሄኒ አንቺን ሊጠላሽ አይችልም። ቅድም በተናገርኩሽ ነገር እንዴት ውስጤ በግን እነዚህ እንደነበረ ኡፍ ምንድን ነው ሳስሬ ሪችርች የምትልብኝ? ለምንድን ነው የምትቆጪኝ ግን? ሪች ምን አጠፋሁኝ? ቅድም በተናገርኩሽ ነገር ነው። ሄኒ እኔ ቲና ነኝ። ቲና አይደል ግለጥ። ሪች ምን? አንቺ ሰይጣን ምን እየሰራሽ ነው? እንዳንቺ አንድ መልአክ አንድ ሰይጣን ከመሆን አይሻል? ለማንኛውም አሁን የምፈልገውን ነገር አግኝቻለሁ። ከዚህ በኋላ የራሳችሁ ጉዳይ ሁላችሁ ሪችርች እያላችሁ ስታለቅሱ ማደር ትችላላችሁ። ምንድን ነው የምትፈልጊውን ያገኘሽው? ሁሉንም ነገር ማለት ምናልባት ከዚህ ቤት ራሱ ላባራችሁ እችላለሁ። አልገባኝም። ቆይ ምንድን ነው ያደረግሽው? ከዚህ በኋላ ይህን ቤት ጨምሮ የሄኒ የሆኑትን ሌሎች ንብረቶችም ተካፋይ ነኝ እያልኩሽ ነው እኮ። እንዴት? እሱ ነው የሚገርምሽ። የዚህ ቤት ሙሉ ውክልና ከፈለኩኝ የመሸጥም የመለወጥም መብት። እሱ ያልሽው ወረቀት ነው ባለቤት መሆንሽን የሚገልጸው? ምን ነው ልታነብ ይፈልግሽ እኮ? ጋሼን አስፈርመሽው ነው?
ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁልኝ? ያው ዛሬም እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ደወል ምልክቷን እየተጫናችሁ ወደ ቻናል ተቀላቀሉ። ቲና የሄኖክ መስከር ተጠቅማ እንግዲህ ወደ ሄኖክ የመጣችበትን ወይም ደግሞ ይህንን ቤት እየበጠበጠችበት ያለችበት ምክንያት የሄኖክን ቤት ለመውረስ ነውና ያንን ሀሳቧን እንግዲህ ዛሬ ልታሳካ አቅዳ ተዘጋጅታለች። ምክንያቱም ደግሞ ሰነድ ይዛ መጥታለች። ሰነዱ ላይ የተጻፈው እሷ ከንብረቱ እንደ ሚስት እንድትወርስ እና ደግሞ ውክልና እንዲሰጣት። ውክልና እንግዲህ ሲሰጥ ሁለት አይነት ውክልና አለ። አንድ ውክልና ግማሽ ነው፣ አንድ ውክልና ደግሞ ሙሉ ነው። ሙሉ ውክልና ማለት ቤቱን በራሷ ፍቃድ መሸጥና መለወጥ እንድትችል ያስችላል ማለት ነው። ግማሽ ውክልና ደግሞ መቆጣጠር ብቻ ነው፣ መሸጥ አትችልም። ስለዚህ እሷ ደግሞ ሙሉ ውክልና አድርጋ ወረቀቱን ጨርሳ መታ እዛ ላይ ሄኖክ ብቻ መፈረም ነው የሚያስፈልገው። ሄኖክ ከፈረመበት በኋላ በቃ እሷ ሙሉ ውክልና የቤቷ አላት፣ ከሱ ጀርባ መሸጥ ትችላለች ማለት ነው። እና ይሄንን እቅድ አቅዳ መታ የእሱ መስከር ተጠቅማ እሱ ደግሞ በጣም ስለሰከረና ራሱን ስለሳተ ራሄል ነች እየመሰለች ያለችው እና እሷ ደግሞ እንደዛ ያንን ተጠቅማ አስፈረመችው ወረቀቱ ላይ። ከዛ በኋላ እሱ ወረቀቱ ሙሉ በሙሉ ፈርሞ፣ ምክንያቱም እሱ እየታየች ያለችው በስካር መንፈስ ራሄል ስለሆነች፣ ራሄል ጋር ደግሞ ባለፈው ተናዶ ተጣልቶ ነበር በነባ ምክንያት። ስለዚህ በዛ ተናዶ ነው የጠጣው። እናም እሷ አስፈርማው ራሄል ራሄል እያለ ሲጠራት እኔ ራሄል አይደለሁም ቲና ነኝ እያለች ትጫወበታለች። እሱ ግን በጣም ራሱን ስለማያውቅ ዝም ብሎ ራሄልዬ ይቅርታ አድርጊልኝ እያለ ወረቀቱን ፈርማ ካስጨረሰችው በኋላ ከዛም በል እንግዲህ የራስ ጉዳይ ብላ ተነስታ ልትወጣ ስትል መዲ ድንገት ከውጭ ስትገባ ታገኛታለች። ምክንያቱም መዲ ስትገባ ከሱ ጋር ተቀምጣ ስታያት አንቺ ሰይጣን ምን እያረግሽ ነው? ምን ልትሰሪ መጣሽ? ስትላት እኔ የመጣሁት የምፈልገውን ነገር ላሳካ ነበረ፣ እናም ደግሞ አሳክቸዋለሁ። ከዚህ በኋላ የራሳችሁ ጉዳይ፣ ሁላችሁም ገደል መግባት ትችላላችሁ ትላታለች። እና ምንድነው ያሳካሹ ስትላት እኔም ያሳካሁት በዚህ ቤት ሙሉ ውክልናዬን መውሰድ የሚያስችለኝንና እንደ ሚስት ደግሞ ወራሽ የሚያደርገኝ ወረቀት ነው እና ከተወሰነ ጊዜ በኋላ ከቤት ሁሉ ላባረራችሁ እችላለሁ ትላታለች። እና መዲ በእርግጥ በሰራችው ስራ ተጸጽታለች። ባለፈው ዘካሪያስን ይዞ ነባ ወይም ዘካሪያስን እገለዋለሁ ወይም ደግሞ ራሄልን ወደ እሱ እንድትሄድ አስገድዷት ስለነበር በዛ እየተጸጸተች ነበር። እናም መዲ እንደዛ ስትላት ወረቀቱን ይዛ ልትወጣ ስትል ትቀበላትና ከዛ ምን እያረግሽ ነው ስትላት አንቺ በግድ እንዳስፈረምሽው እኔ ደግሞ በግድ እየተቀበልኩሽ ነው ብላ ወረቀቱን መዲ ተቀብላ ትቀድባታለች። ቲናም እጅግ ተናዳ አብዳ ምንም ነገር ብታደርጊ ምንም የሚፈጠር ነገር የለም፣ ምክንያቱም ወረቀቱን መጀመሪያ ፎቶ አንስቼ በሞባይል ልኬዋለሁ፣ ስለዚህ ወረቀቱን ብትቀጂው የኔ ወራሽነት አይቀርም ብላ ለመዲ ትነግራታለች። መዲም በጠዋት ተነስታ ሄኖክን ይቅርታ ጠይቀዋለች። ምክንያቱም ተገድጄ ነው እንደዚህ ያደረኩት፣ እኔ ነኝ እትዬን ወደዛ እንድትሄድ ያደረኳት ብላ ስትነግረው ሄኖክን በጣም ተናዱ። ይሄ ይቅር የማይባል ስህተት ነው ብሎ ወደ ራሄል ጋር ይሄዳል። ነገር ግን መዲ ለሱ ከመንገሯ በፊት ይሄን ብቻ ሳይሆን ወረቀቱን ብትነግረው ጥሩ ነበር፣ ምክንያቱም ቶሎ ምንም ነገር ከማድረጓ በፊት እሱ ውክልናውን ሄዶ ማንሳት ይችላል ቢያንስ። ነገር ግን አልነገረችውም እና እሷ ደግሞ ቲና ሄዳ ለነባ ልትነግረው ስትል ነባ በራሱ ጉዳይ ተጠምዶ ሳራ ከሳው ስለነበረ ሳራ ከሳኛለች፣ ስለዚህ ሳራ እገላለሁ እያለ ወደ ሳራ ጋር ሄደ። ብሩን እኮ በቁጥጥራችን አድርገናልና ብትለው እኔ ከታሰርኩኝ ብር ምን ያደርግልኛል ብሎ ወደ ሳራ ሄደ ነባ። ሄኖክም ሪችን ፍለጋ ወደ ሳራ ጋር ሲሄድ ሪች ሆስፒታል ሄዳ ነበረ እና እዛ ጠበቃትና ስትመለስ ደስታ ይዛ መጣች። ምክንያቱም ሪች እንዳላረገዘች ተነገረች። በዛም በጣም ደስተኛ ነበረች።
ከዛ ሳራ ቤቱን ለቃላቸው ሄደች እነሱ እንዲያወሩ። እናም ሪችና ሄኖክ በጣም ደስተኛ ሆነው እያወሩ ቆዩ። ነገር ግን ሳራ አልተመለሰችም። ቢደውሉላትም በጣም ቆየችባቸው። ከዛም እስኪ እንያት ብለው ወደ ውጭ ሲወጡ ሄኖክ እንግዲህ እሷ ላይ ሽጉጥ ደቅኖባታል ማለት ነው። እና ውድ ቤተሰቦቼ የዛሬው እንግዲህ እዚህ ጋር አለቀ። ሄኖክ ይገላት ይሆን ሳራን ወይስ ደግሞ ሄኖክ ያተርፋት ይሆን? እንግዲህ ያንን በሚቀጥለው ፓርት አብረን የምናየው ይሆናል። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋላችሁ፣ የደውል ምልክቷን እየተጫናችሁ ወደ ቻናል የተቀላቀሉ። የዛሬው ይህን ይመስል ነበር። በቀጣይ በጥሩ ቪዲዮዎች ተመልሼ እመጣላችኋለሁ። ስላዳመጣችሁ ስለተከታተላችሁ አመሰግናለሁ። ባይ ባይ ውድ ቤተሰቦች።